ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። አሁን በምንም ሁኔታ ውስጥ እያለፋችሁ ቢሆንም በዛ ሁኔታ ውስጥ አትቆዩበት። በትክክል እዘኑ፣ አልቅሱ፣ ለእግዚአብሔር ምን እንደሚሰማችሁ ንገሩት። ማለፍ ያለባችሁን ክፍሎች ሁሉ ላፉ፣ ግን ስለ ወደፊታችሁ ተስፋ ይኖራችሁ። በዛሬው በየዕለት ሕይወት መደሰት ላይ ከኛ ጋር ስለሆናችሁ እናመሰግናለን። ዛሬ በልቤ ውስጥ ያለውን ነገር ላካፍላችሁ ጓጉቻለሁ። ታውቃላችሁ፣ እርግጠኛ ነኝ አሁን እየተመለከቱ ያሉ በሆነ መንገድ እየተጎዱ ያሉ እና መጽናናት የሚፈልጉ ብዙ ሰዎች እንዳሉ እርግጠኛ ነኝ። እና መጎዳት ምን እንደሆነ አውቃለሁ። ስሜታዊ መጎዳት፣ አእምሯችሁ ስለሆነ ነገር ሲጨነቅ አእምሯችሁ ልታወጡት አትችሉ። አንድ ሰው ውድቅ አድርጓቸዋል ወይም በሕይወታችሁ ትልቅ እጦት አጋጥሟቸዋል እና ዛሬና ነገ ስለ ሐዘንና ብቸኝነት ነው ማውራት የምፈልገው። እና በአንድ መንገድ በሐዘን ሂደት ውስጥ ማለፍ ተፈጥሯዊ ነው። ነገር ግን እናንተ በጣም ረዥም ጊዜ እንዲወስድ ካደረጋችሁ በሕይወታችሁ ውስጥ ትልቅ ችግር ሊሆን ይችላል። ዛሬ እንደማበረታታችሁ ተስፋ አለኝ። ስለዚህ በዚህ ቃል እጀምራለሁ። ሁለተኛ ቆሮንጦስ 1 ከቁጥር 3 እስከ 4 የርኅራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባርክ። እርሱ በመከራችን ሁሉ ያጽናናናል። ወድጄዋለሁ። እርሱ በመከራችን ሁሉ ያጽናናናል። እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ በመከራችን ሁሉ ያጽናናናል። ያ በጣም ጥሩ ነው። እግዚአብሔር ያጽናናል ይላል። እርሱ ግን እኛን የሚያጽናናን ለመጽናናት ብቻ ሳይሆን በሌሎች የተጎዱ ሰዎች ዙሪያ ስንሆን እግዚአብሔር የሰጠንን መጽናናት እንዴት እንደምንወስድና ለእነርሱ እንደምንሰጥ እናውቃለን። እና ዛሬ ላደርገው የምፈልገው ያንን ነው። እየተጎዳችሁ ከሆነ እንድታውቁት የምፈልገው እግዚአብሔር ስለ እናንተ ያስባል፣ እኛም እናስባለን። በስቃያችሁ ውስጥ ብቸኝነት እንደሚሰማችሁ አውቃለሁ፣ እናም ያ ይገባኛል። ግን ዛሬ እንዲያስደስታችሁና ስለ ወደፊታችሁ ተስፋ እንዲሰጣችሁ በደንብ እየጸለይኩ ነው። ሁለተኛ ቆሮንጦስ 4:18 ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። ስለዚህ ጳውሎስ የሚለው በተፈጥሮ ዓይኖቻችን የምናየውን ብቻ መመልከት ሳይሆን ማየት የማንችላቸውን በእምነት ልብ እንመልከት ነው የሚለው። እና ታውቃላችሁ፣ እውነቱን በእርግጥ በመንፈስ ዓለም ውስጥ ከምናየው በላይ ማየት የማንችላቸው ብዙ ነገሮች አሉ። እዚህ ምድር ላይ ተቀምጠን እንዴት ትናንሽ እቅዶች እንደምናዘጋጅና ለወደፊት ሁሉንም ነገር ለማወቅ እንደምንሞክርና እዚህ ምድር ምን እንደሚፈጠርና ለማወቅ እንደምንሞክር እና እግዚአብሔር ለሁላችንም አስደናቂ እቅድ እንዳለው እና እንድንተማመንበት እንደሚፈልግ እያሰብኩ ነበር። ምንም እንኳን አሁን በሕይወታችሁ ውስጥ ካሉ በጣም አስከፊ ጊዜያት በአንዱ ውስጥ እየሄዳችሁ ከሆነና እንደገና ደስተኛ መሆን የምትችሉበት ምንም መንገድ እንዳለ ባይታያችሁም እግዚአብሔር ለእናንተ ጥሩ እቅድ እንዳለው ልነግራችሁ እፈልጋለሁ። ያንን ካላመናችሁ ደግሞ ከእግዚአብሔር የተቀበልነውን ነገር ሁሉ የገባውን ቃል በማመን እንደሚመጣ ተመልከቱ። ከእግዚአብሔር የተቀበልነው የገባውን ቃል በማመን ነው። በእርግጥ ቃሉ መቀበል ማለት ማመን ማለት ነው እና ማመን የሚለው ቃል መቀበል ማለት ነው። ስለዚህ ምንም ያህል እየተጎዳችሁ ቢሆንም ነገሮች እንደሚለወጡና መለወጥ እንደሚችሉ እና ከፊት ለፊታችሁ ብሩህ የወደፊት ተስፋ ሊኖራችሁ እንደሚችል ተስፋ እንዲኖራችሁ ይፈልጋል። አሁን ብቸኛ ለመሆን ግዴታ ብቻችሁ መሆን አይጠበቅባችሁ። በሰዎች የተሞላ ክፍል ውስጥ ሆናችሁ ብቸኝነት ቢሰማችሁ እና በራስ የመተማመን ስሜት ከሌላችሁና ዲያብሎስ ብዙ ውሸቶችን ሊነግራችሁ ይችላል። ሰዎች አይወዷችሁም፣ ስለ እናንተ ግድ የላቸውም፣ መሆን የሌለባችሁ ቦታ ናችሁ። ስለዚህ ከሌሎች ሰዎች ጋር ልትሆኑና እናንተ ለመንገር ያልቻላችሁትን እነሱ
የሚያውቁት ችግር ሊኖርባችሁ ይችላል። እናንተ ጉዳት ላይ ናችሁ። ነገር ግን ሁሉም በዙሪያችሁ ያሉት እየሳቁና ጥሩ ጊዜ እያሳለፉ ነውና እናንተ ብቸኛ ናችሁ። ብቸኛ ለመሆን ብቻችሁን መሆን አይጠበቅባችሁ። እናም ብቻችሁን ሆናችሁም ብቸኛ ላትሆኑ ትችላላችሁ። ሁለቱንም ከእንደገና ማለት እፈልጋለሁ። ብቸኛ ለመሆን ብቻችሁን ግዴታ መሆን የለባችሁም እና ብቻችሁን ሆናችሁ ደግሞ ብቻችሁን ላትሆኑ ትችላላችሁ። እኛ ብቻችንን አይደለን፣ ምክንያቱም እግዚአብሔር መቼም እንደማይተውን ወይም እንደማይጥለን ነግሮናል። ልናያቸው የምንችለውንና የምንነካውን ነገር እንደምንፈልግ ይገባኛል። ግን ብቻችሁን ስለምትኖሩ ብቸኝነት ከተሰማችሁ ግን ማድረግ የምትችሉት ነገር ታደርጉ ዘንድ እንዲመራችሁ እግዚአብሔርን መጠየቅ ነው። አንዳንድ ጊዜ ስንጎዳ ሁሉ ጊዜ ዝም ብለን በመቀመጥና የሆነ ሰው መጥቶ የሆነ ነገር እንዲያደርግልን እንፈልጋለን። ነገር ግን ልነግራችሁ የምችለው ምንም ያህል ብቸኝነት ቢሰማችሁ ልክ የእናንተን ያህል ብቸኝነት የሚሰማቸው ሌሎች ሰዎች አሉ እና እናንተ ማድረግ ከምትችሉት ነገሮች ውስጥ አንዱ ሰዎችን መጠየቅና እነሱ መርዳት ነው። ግን ስለ ሐዘንና የብቸኝነት ምክንያቶች እንነጋገር። ሐዘንና ብቸኝነት በህብረተሰባችን ውስጥ ካሉ ዋና ዋና ችግሮች መካከል ሁለቱ እንደሆኑ ተነግሮኛል እና ማለት የምፈልገው ሐዘን ትልቅ እጦት ሲደርስባችሁ ተፈጥሯዊ ነውናም አስፈላጊ ነው። ለራሳችሁ ፈጽሞ የማትፈቅዱ ከሆነ በተለያዩ መንገዶች የሚጎዷችሁ በውስጣችሁ ያሉ የተጣበቁ የህመም ስሜቶች ሊኖሩ ይችላሉ። ነገር ግን በአግባቡ ማዘን እና በትክክለኛው መንገድ ማዘን የሐዘን መንፈስ ህይወታችሁን እንዲውጥ ከማድረግ የተለየ ነው። ሁልጊዜ የምትኖሩበት ያ የሐዘን ግዛት። እናም ይሄ በጣም የሚገርመኝ ነገር ነው። በብሉይ ኪዳን ውስጥ ያለው ሐዘን ሲደርስባቸው ለማዘን የተወሰኑ ቀናት ይሰጣቸው ነበር እና ከዚያም በሕይወታቸው መቀጠል ነበረባቸው። እግዚአብሔርም ሳኦልን ንጉሥ እንዲሆን የቀባውን ነቢዩ ሳሙኤልን እንኳን እንዲህ ብሎታል። ሳኦል ምልክቱን በናፈቀ ጊዜና እግዚአብሔር ንጉሥ ስላደረገው በተጸጸተና ያንን ቦታ ከእርሱ መውሰድ በነበረበት ጊዜ ሳሙኤል ለሳኦል ሕይወት በጣም ብዙ ነገሮችን አውሏል። እናም በጣም ከፍቶት እናም አዝኖ ነበር እና በሳኦል ላይ አዝኖ ነበር። በአንደኛ ሳሙኤል 16 ላይ ደግሞ እግዚአብሔር ሳሙኤልን እንዲህ አለው፣ ስለ ሳኦል የምታለቅስበት እስከ መቼ ነው? በእርሱ ምትክ አዲስ ንጉሥ መርጫለሁ እና ስለዚህ እግዚአብሔር አሁን ጊዜው ያንን ትተህ ያለኝን እቅድ የምናስፈጽምበት ነው ብሎ በግልጽ እየነገረው ነበር። እና ሌላው ምሳሌ ወይም ሁኔታ በዘዳግም ውስጥ ይገኛል። ሙሴ የሞተበት ነበር እና ያው ሰዎቹ 30 ቀን እንዲያዝኑለት ተፈቅዶላቸዋል እና በእነዚያ 30 ቀናት መጨረሻ እግዚአብሔር ኢያሱን ሙሴ ሞተዋል፣ የምንቀጥልበት ጊዜ አሁን ነው። የምትወዱትን ሰው ካጣችሁ እሱ ለመርሳት 30 ቀን ብቻ እንዳላችሁ እየጠቆምኩ አይደለም፣ ሞኝ አይደለው። ነገር ግን እኔ የሚገርም የመሰለኝ እግዚአብሔር በሐዘን ጊዜያቸው ላይ ገደብ ማድረጉ እና ያ ለእኛ መልእክት ነው ብዬ አስባለሁ። ዝም ብለን መቀጠልና መቀጠል አንችልም። ዛሬ ጠዋት የሆነ ሰው ስለ አባቱ መሞት ሲያናግረኝ ነበር እና አባትና እናት ለ65 ዓመታት በትዳር ቆይተዋል። ያው ያ አብሮ ለመኖር ረጅም ጊዜ ነው እና እሱ በእናቱ ላይ ምን ያህል ከባድ እንደሆነ እየነገረኝ ነበር እና አባቱ ካለፉ 4 ወራት አልፈዋል እና 1 ዓመት ያህል ይወስዳል ይላሉ። ያው ያንን እረዳለሁ። እናም ከዛም አንዳንድ ጊዜ ነገሮች ያጡትን ሰው ያስታውሱታል ወይም የሆነ ሰው የሆነ ሰዓት የሆነ ነገር ሲናገር የዛኔ የሆነ የሐዘን ማዕከል ሊመታችሁና ብቸኝነት ሊሰማችሁ ይችላል። ነገር ግን እንድታስታውሱት የምፈልገው ነገር በሕይወት ካላችሁና እየተነፈሳችሁ ከሆነ እግዚአብሔር ለሕይወታችሁ እቅድ አለው። እናም እግዚአብሔር ለሕይወታችሁ ዓላማ አለው እና ተመልሶ በማይመጣው የበፊቱ ሁኔታ ውስጥ ተጣብቃችሁ ያ እንዳያመልጣችሁ። አሜን። እሺ፣ ሰዎች በጣም አይናፋር ሲሆኑ ብቸኝነት ሊሰማቸው ይችላል። በጣም አይናፋር ናቸው።
መቼም ማንንም ለመጠየቅ አይሞክሩም። ራሳቸውን ያገሉና ሰዎች እንዲጠይቋቸው ይመኛሉ። ሰዎች በሕይወታቸው አይሆንም ስለተባሉ ወይም ጥቃት ስለደረሰባቸው ብቸኝነት ሊሰማቸው ወይም ሐዘን ውስጥ ሊሆኑ ይችላሉ። በጣም የሚያም ወይም ጥሩ ያልሆነ ልጅነት ነበራችሁ፣ ለምሳሌ እኔ እና ብዙዎቻችሁ እና በእኔ ላይ በደረሰው ነገር ምክንያት የትኛውን ቦታ ለእኔ ይሆናል ብዬ አስቤ አላውቅም። ለማንም መናገር የማልችለው የሆነ ትልቅ ምስጢር በውስጤ ተደብቆ ነበር። እናም ማንም እንደማይረዳኝ ሆኖ ተሰማኝ። አሁን ማንም አይረዳኝም ብላችሁ ስንቶቻችሁ ትኖሩ ይሆን ብዬ አስባለሁ። እግዚአብሔር ይረዳችኋል። መጽሐፍ ቅዱስም ሊቀ ካህን አለን ይላል። ይህም በዕብራውያን 4 ከ15 እስከ 16 ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን። እሱ ድክመታችንን፣ ባህሪያችንን ይረዳናል። ምክንያቱም ልክ እንደኛ በአካል ውስጥ ስለነበረና በሄድንባቸው ነገሮች ውስጥ ሁሉ ስለሄደ። ስለዚህ ያ ሁሌም ያጽናናኛል። ኢየሱስ ያቀኛል፣ ይረዳኛል እና እሱ ሁልጊዜ ከእኛ ጋር ነውና እሱ ይወደናል። አንድ ሰው በፍቺ ያ ምክንያት ብቸኝነት ወይም ሐዘን ሊሰማው ይችላል። ምክንያቱም የሚወዱት ሰው ሞቷል። አረጋውያን አንዳንድ ጊዜ ብቸኝነት ሊሰማቸው ይችላል። ሕይወታቸው ያለፈ እንደሆነ ይሰማቸዋል። ምንም የቀረ ነገር ያለ አይመስላቸውም። ግን እዚህ እንደገና እየተነፈሳችሁና በሕይወታችሁ እስካላችሁ ድረስ እግዚአብሔር ለእናንተ ዓላማና ዕቅድ አለው እና ሁልጊዜ ለእኛ ካሉ ምርጥ ነገሮች አንዱ ከራሳችን አልፈን ለሌሎች ሰዎች ማድረግ የምንችለውን መመልከት ነው እና ያንን በተለያዩ ስብከቶች ላይ ብዙ ጊዜ እንደምላውቃለው ለሁሉም ነገር መልስ ሊሆን አይችልም ጆይስ ብላችሁ ልታስቡ ትችላላችሁ። ያው የምነግራችሁ ለአብዛኛው ነገር መልስ ይሆናል። ይሄም ስለ ራሳችን ብዙ ከማሰብ ይልቅ በተመሳሳይ ሁኔታ ወይም እኛ ካለንበት የከፋ ነገር ውስጥ ስላሉ ሌሎች ሰዎች ማሰብ ነው። በሕይወት ውስጥ ደረጃዎችን የሚቀያየሩ ሰዎች ብቸኝነት ሊሰማቸው ይችላል። ጡረታ እየወጣችሁ ነው። ምንድን ነው የምታደርጉት? ልጆች እየተመረቁና ከቤት እየወጡና ወደ ኮሌጅ እየሄዱ ነው። ምናልባት ቤት ውስጥ ብዙ ትናንሽ ልጆች ነበሯችሁና አሁን ወደ መዋለ ሕፃናት መሄድ እየጀመሩ ነው። ወይም አንደኛ ክፍል፣ ሌላም ሊሆን ይችላል። ወላጆች በመጨረሻ በቤታቸው የብቻ ጊዜ እንደሚኖራቸው ሲያስቡ ሊደሰቱ ይችላሉ። ሌሎች ግን ማለቴ እናቶች በጣም ከባድ በሆነ ጊዜ ውስጥ ሲያልፉ አይቻለሁ። ምክንያቱም ቀናቸውን እያደረጉ የሚያሳልፉት ነገር አሁን መደረግ የለበትም። ግልጽ ነው። ምናልባትም የሚወዱትን ሰው ማጣት፣ የትዳር አጋርን በሞት ማጣት፣ የልጅ ሞት፣ የእናት ወይም የአባት ወይም የእህት ወይም የወንድም እንዲያውም በጣም በጣም የቅርብ ጓደኛ ሞት በጣም 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 አሳዛኝ ሊሆን ይችላል። ነገር ግን ወደ እግዚአብሔር ከሄዳችሁ እና ከመጀመሪያው ጀምሮ ከፈቀዳችሁለት እናንተን ማጽናናት ይጀምራልና ስላጣችሁት ነገር ከማሰብ ይልቅ ከዚያ ግንኙነት ውስጥ ስለነበረው ስለምታስታውሳቸው እያንዳንዳቸው ጥሩ ትውስታዎች አስቡና በሕይወታችሁ ያን ያህል ጊዜ ስለነበራችሁ እግዚአብሔርን አመስግኑት። አሁን ይገባኝ የጀመረው ነገርና ይህ በአእምሮ ከማስተማሪ አንጻር ይህ ቀላል ሊመስል ይችላል፣ ግን ያለብን ችግር ከአእምሯችን ጋር የተገናኘ ይመስለኛል። አንድ ነገር ስለሱ ባለን አስተሳሰብና ስለሱ ባለን አመለካከት ይወሰናል። እና እውነት ለመናገር በሕይወታችን ውስጥ አንድ ሰው በማጣታችን ስናዝን በእውነቱ ስለ ራሳችን ነው እያዘንን ያለ ነው። ምክንያቱም እኛ ነን ያጣ ነው። ያ ሰው በክርስቶስ ያመነ ከሆነ እነሱ በተሻለ ቦታ ላይ ናቸው እና እኛ ልናውቀው እንችላለን፣ ግን ያ ህመሙን አያስቆመው እና አንዳንድ ጊዜ ህመሙ እንዲመጣ መፍቀድ አለባችሁ። እንዲያማችሁ መፍቀድ አለባችሁ። ያጽናናችሁ ዘንድ በእግዚአብሔር ታመኑ። እናም ታልፉታላችሁና ደህና ትሆናላችሁ። እናም ብዙ የቀረ ህይወት ይኖራቸዋል እና እግዚአብሔር ለእናንተ ያሰበው አዲስ እቅድ አለው። ተስፋ ይኖራችሁ። ተስፋ በማንኛውም ጊዜ ለእናንተ የሆነ ጥሩ ነገር ሊከሰት እንደሚችል የሚያሳይ አዎንታዊ አመለካከት ነው። ሌሎች ሰዎች አስቸጋሪ የሆነ ጊዜ የሚኖራቸው ጡረታ የሚወጡበት ጊዜ ነው። ምን ማድረግ እንዳለባችሁ አታውቁም። በተለይ ብዙ የእናንተ ማንነት ከስራችሁ ጋር የተሳሰረ ከነበረ ከዚያ ምንም እንዳልሆናችሁ ያህል ሊሰማችሁ ይችላል። እሺ አሁን እኔ ማነኝ? ስራችሁ ማንነታችሁ አይደለም። ሁልጊዜ ማንነታችሁን ከምትሰሩት ጋር መለያየት ይኖርባችኋል።
እና ስለዚህ ጉዳይ ለረዥም ጊዜ እያሰብኩ ነበር። የጆይስ ሜየርን ሚኒስቴር መምራትና አሁን የማደርገውን ማድረግ ካልቻልኩ አሁንም እግዚአብሔር የሚወደው አስፈላጊ ሰው ሆናለሁ። ምክንያቱም ዋጋዬና ጥቅሜ በምሰራው ነገር ላይ የተመሰረተ እንዲሆን ሳይሆን የምፈቅደው በክርስቶስ ውስጥ ባለው ማንነቴ ነው። ምናልባት ቤታችሁን በተፈጥሮ አደጋ አጥታችሁት ይሆናል። እስኪ ያን አስቡት። ፎቶዎቻችሁንና ያላችሁን ነገሮች ሁሉ ስታጡ፣ በዓመታት ውስጥ የቆጠባችሁትን ሰዎች የሰጧችሁን ስጦታዎች እና ሁሉንም ልብሶቻችሁን አታችሁ ቤታችሁ ፈረሰና ሁሉንም ልብሶቻችሁን አታችሁ ቤታችሁ ፈረሰ። ያ እንዲጎዳቸው ያደረጉ ሰዎችን አውቃለሁና ወደ ጭንቀት ውስጥ ሲገባ አይቻለሁ። ነገር ግን ሕይወት አለኝ፣ እነዚያን ነገሮች ብቻ ነበሩ እና ተጨማሪ ነገሮች ማግኘት እችላለሁ የሚሉ ሰዎችን አይቻለሁ። ብዙ የሚወሰነው ነገርን ከምንመለከትበት መንገድና እንዲኖረን ከወሰነው አስተሳሰብ ጋር ነው። በብቸኝነት ያሉ ወላጆች አንዳንድ ጊዜ በጣም ብቸኝነት ሊሰማቸው ይችላል። እኔ ለአጭር ጊዜ ብቸኛ ወላጅ ነበርኩኝ። የመጀመሪያ ልጄ ከተወለደ በኋላ ነበር፣ ግን ይመስገን እግዚአብሔር ዴቭ ማየርን በእኔ አቅጣጫ መራው እና እሱና እኔ ተጋባ። ልጄ ገና ልክ ከ1 ዓመት በላይ ሲሆነው ነበር። 1 ዓመት እና ሙሉ ወር እንኳን ሳይሞላው ነበር። ግን አጭር ጊዜ ነበረኝ ብቸኛ ወላጅ በመሆኔ እና ለመጀመሪያ ጊዜ ያገባሁት ሰው ምንም አይነት ወላጅ አልነበረም። ስለዚህ ሁሌም ብቸኛ ወላጅ እንደሆንኩ ነው የማስበው እና ከባድ እንደሆነ አውቃለሁ። ነገሮች ውድ እንደሆነውና እና ከባድ እንደሆነ አውቃለሁ። እናም ሁሉንም ውሳኔዎች በራሳችሁ መወሰን አለባችሁ። እግዚአብሔር ለቦታችሁ ጸጋን ይሰጣቸዋል እና በእውነት የማምነው ብቸኛ ወላጅ ከሆናችሁ ማድረግ ያለባችሁን ነገር ሁሉ ለማድረግ እግዚአብሔር ጸጋ እንደሚሰጥ አምናለሁ። ሌላው ሰው የሌለውን ጸጋ ይሰጣችኋል። ነገር ግን ጥሩ አመለካከት እንዲኖራችሁ ማድረግ ጠቃሚ ነው። የእግዚአብሔርን ጸጋ ማግኘትና ስለ ሁኔታችን ሁልጊዜ ማማረር በጣም ከባድ ነው። ስለዚህ አፋችሁ በእግዚአብሔር ቃል መስመር ይሄድ ዘንድ አድርጉትና እንዲህ በሉ፣ እግዚአብሔር በየቀኑ እንደሚያጠነክረኝና ማድረግ የሚያስፈልገኝን ለማድረግ የሚያስችል አቅም እንደሚሰጠኝ አምናለሁ። እና እናንተ ባላችሁበት ሁኔታ ውስጥ ካሉ ከሌሎች ሰዎች ጋር ተነጋገሩና ተሰብሰቡ። ተሰብስባችሁ ነገሮች ምን ያህል ከባድ እንደሆኑ ለማውራት ሳይሆን ፈተናዎችን እንዴት ማለፍ እንደምትችሉ ሀሳቦችን ለመከፋፈል መሆን አለበት። እና ከዚያ በተጨማሪ በሰውነታችሁ ውስጥ ያለው በሽታ እና ህመም በጣም በጣም ፈታኝ ሊሆን እንደሚችል አምናለሁ። መቆም እስኪያቅታችሁ ህመም እየተሰማችሁ ያላችሁበት ቦታ በሚስቁ ሰዎች ቢሞላ እናንተ ግን መሳቅ አትችሉም። እና ስለዚህ እኔ ምን እንደሚሰማኝ የሚያውቅ ሰው ይኖር ይሆን ብላችሁ ታስባላችሁ? አዎ፣ ኢየሱስ ያውቃል። እሱ ምን እንደሚሰማችሁ በትክክል ያውቃል፣ ይረዳችኋል፣ ምን እንደሚሰማችሁ ያውቃል እና ለህይወታችሁ ጥሩ ዕቅድ አለው። ብቸኝነት የሚለው ቃል የዚያ ቃል ማዕከላዊ ፍች መተው ማለት ነው። አሁን ተመልከቱኝ፣ በጣም ጥሩ ህይወት አለኝ። ወንጌልን በቴሌቪዥን በዓለም ዙሪያ ላሉ ሰዎች እያካፈልኩ ነው። ብዙ መጽሐፍቶችን ጽፌያለሁና እግዚአብሔር ለእኔ በጣም ጥሩ ነው። ነገር ግን በህይወቴ ውስጥ የሆነ ጊዜ ነበርና ቤት አልባ ነበርኩ። መንገድ ላይ መተኛት አልነበረብኝም። ነገር ግን ከመጀመሪያው ልጄ ጋር ከሆስፒታል ስወጣ የእኔ ባል መጀመሪያ ያገባሁት ሰውዬ እንዲህ ማለት የለብኝም። መጀመሪያ ያገባሁት ልጅ እኔ 18 ነበርኩና እሱ 19 ነበረ። ምንም የምናውቀው ነገር አልነበረም እና እኔ ነፍሰ ጡር ሳለሁ ለሌላ ሴት ትቶኝ ነበር እና እኔና እሱ ከምንኖርበት ቦታ 2 ብሎኮች ብቻ ርቆ መኖር ጀመረ እና ስለዚህ ከልጄ ጋር ከሆስፒታሉ ስወጣ የትም መሄጃ አልነበረኝም። መጥቶ ወሰደኝ፣ ግን ዘመዱን ጠርቶ ነበር። ከወንድሞቹ አንዱ ያገባችው ሴት ግን የዛኔ ተለያይተው ነበር። ግን ክርስቲያን መሆኗን ስላወቀ እንደምትረዳኝ ተሰማው። ምክንያቱም ጥሩ ሴት ስለነበረች ነው። ረድታናለች፣ ቤቷ ለመኖር እንድንሄድ ፈቅዳለች እና ግን ተትቻለሁ። መጀመሪያ ባገባው ጊዜ ወደ ካሊፎርኒያ ሄድን እና አልቡከርኩ ኒው ሜክሲኮ መጀመሪያ እና አንድ ምሽት እሱ ወደ ቤት አልመጣም እና እዚያ ትቶኝ ሄደ። እንደገና በካሊፎርኒያ ተመሳሳይ ነገር አደረገ። ስለዚህ ብቸኝነትን እና የመተውን ህመም አውቃለሁ። ታውቃላችሁ፣ እኔን ተመልከቱኝ አሁን
እና ዛሬ ላስተላልፍ የፈለግኩት ያንን ነው። በምንም ሁኔታ ውስጥ እያለፋችሁ ቢሆንም በዛ ሁኔታ ውስጥ አትቆዩበት። በትክክል እዘኑ፣ አልቅሱ፣ ለእግዚአብሔር ምን እንደሚሰማችሁ ንገሩት። ማለፍ ያለባችሁን ክፍሎች ሁሉ ለፉ፣ ግን ስለ ወደፊታችሁ ተስፋ ይኑራችሁ። መጽሐፍ ቅዱስ እንደዚህ ይላል፣ አብርሃም ተስፋ እንዲያጣ በሚያደርጉ ሁኔታዎች ውስጥ ሆኖ በእምነት ተስፋ ነበረው። የእግዚአብሔር የተስፋ ቃል በሕይወቱ እንደሚፈጸም በእምነት ተስፋ አድርጎ ነበር። በጣም ብዙ አስደናቂ መጽሐፍ ቅዱስ ምሳሌዎች አሉ። ኢየሱስ በመስቀል ላይ ተትቶ ነበር እና አምላኬ አምላኬ ለምን ተውከኝ አለ። ያን ያስቡት፣ እስቲ ያስቡት። በጌቴሰማኒ የአትክልት ስፍራ ደቀ መዛሙርቱንም እናንተ ከኔ ጋር አንዲት ሰዓት ያህል መጸለይ አትችሉምን ብሎ ጠየቃቸው። እነሱም ሁሉም ተኙ። የሚያጋጥመውን እያወቀ ምን እንደሚገጥመው አስቡት እስኪ። እሱ የሆነው ያለው ነገር እና ሕይወቱን ያፈሰሰባቸው እነዚህ 12 ጓደኞቹ ከእርሱ ጋር ለመጸለይ እና እሱን ለማበረታታት ለአንድ ሰዓት እንኳን ነቅተው መቆየት አልቻሉ። መጽሐፍ ቅዱስ ኢየሱስ እንደሚረዳን ቢናገር ምንም አያስደንቅም፣ ምክንያቱም በሁሉም መንገድ የተፈተነ ነው ልክ እንደኛ። እሱ ግን ፈጽሞ ኃጢአት አልሰራም። ጳውሎስ ተትቶ ነበር። ይህን አዳምጡ። ሁለተኛው ጢሞቴዎስ 4 ከ14 እስከ 17 አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። መልእክታችንን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ። በተከሰስኩበት ነገር የመጀመሪያ መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም፣ ማንም አልመጣም። ነገር ግን ሁሉም ትተውኝ ሄዱ። ይህንም አይቁጠርባቸው። ያንን ወድጄዋለሁ። አያችሁ፣ ሁሉም ትተውኝ ሄዱ። ሁሉም ትተውኝ ሄዱ አለ ጳውሎስ። ሕይወቱን ያፈሰሰላቸው እነዚህ ሁሉ ሰዎች በፈለጋቸው ጊዜ ለእርሱ አልነበሩም። ነገር ግን የመጀመሪያ ምላሹ እንዲህ የሚል ነበር፣ ይህንን አይቁጠርባቸው። በጎዷችሁ ሰዎች ላይ በረከቶችን መጸለይ ከቻላችሁ ወደ ትልቅ ለውጥ እየሄዳችሁ ነው የሚሆነው። ይህንን አድምጡ። እግዚአብሔር ግን ከጎኔ ቆመ። ያን ወድጄዋለሁ። አሁን የእግዚአብሔር መገኘት ላይሰማችሁ ይችላል። በተፈጥሮ ዓይናችሁ ልታዩት አትችሉም። ነገር ግን እግዚአብሔር ከእናንተ ጋር ነው። ያንን እንድትረዱ ትፈልጋለሁ። እግዚአብሔር ከእናንተ ጋር ነው። እናም ለእናንተ እቅድ አለው እና የሆነ ነገር ፍጻሜ ላይ ደርሷል። ነገር ግን ፍጻሜዎች ሁልጊዜ ለአዲስ ጅማሬ የሚሆን ቦታ ይፈጥራሉ። ያንን በልባችሁ ማስቀመጥ ትችላላችሁ። ፍጻሜዎች ሁልጊዜ ለአዲስ ጅማሬ የሚሆን ቦታ ይተዋሉ። ከሚሰማችሁ ሕመም ሊያላቅቃችሁ የሚችል ዛሬ የምለው ምንም ነገር የለም። ያን ሕመም ጤናማ በሆነ መንገድ እንዲሰማችሁ ካደረጋችሁና በዛ ውስጥ እግዚአብሔር እንድታልፉ እንዲያደርግ ከፈቀዳችሁለት ለሌሎች ሰዎች አገልጋይ ለመሆን ተዘጋጁ። አሁን የተወገደላችሁን ከዚህ በፊት ያለፋችሁበትን ሕመም ይዛችሁ አሁን በተመሳሳይ ሕመም ውስጥ እያለፉ ያሉ ሌሎች ሰዎችን ለማጽናናት ስትጠቀሙ እንደማየት ዲያብሎስን የሚያናድድ ምንም ነገር የለም እና በተቻላችሁ መጠን ሁሉ ያለፋችሁትን ነገር ተመልከቱ። ዝም ብላችሁ ያጣችሁትን ብቻ አትመልከቱ። ልንሰራቸው ከምንችላቸው ትላልቅ ስህተቶች አንዱ ሁልጊዜ ያጣነውን ነገር መመልከታችንና ስለ እሱ ብቻ ማውራታችንና ያለፍነውን ነገር ዝርዝር አለማሰባችን ነው። ሁልጊዜ የእግዚአብሔር ፍቅር አላችሁ፣ እሱ እናንተን መውደድ በጭራሽ አያቆምም ይላል። ፍቅሩ በሁኔታ ላይ የተመሰረተ አይደለም። እግዚአብሔር አልወደዳችሁ ጊዜ የለም። ማንም እንደማይወዳችሁ አይሰማችሁ፣ ምክንያቱም እግዚአብሔር ስለሚወዳችሁ እና ለሕይወታችሁ ጥሩ ዕቅድ ስላለው። የሌላችሁን ሳይሆን ያላችሁን ተመልከቱና ጊዜ ሁሉንም ነገር እንደሚቀይር አስታውሱ። ምንም እንኳ ወደፊት ምን እንደሚፈጠር በትክክል ማየት ባችሉም ዓይናችሁ ወደፊት ላይ አድርጉ። ዓይኖቻችሁን ወደፊቱ ላይ አድርጉ እና እንዲበሉ አንድ ጥሩ ነገር በእኔ ላይ እንደሚሆን አምናለሁ። ሰማችሁ ባለው ሐዘን ውስጥ ሰምጣችሁና ዝም ብላችሁ ያንን ሕመም አትታመሙ። ተነሱና ስለ እሱ የሆነ ነገር አድርጉና እንደገና ልታደርጉት ከምትችሉት ጥሩ ነገር እየተጎዳ ላለ ሌላ ሰው የሆነ ነገር ማድረግ ነው። ይህ በየዕለት ኑሮ መደሰት ነው። ፕሮግራሙን ስለምትካፈሉ በጣም ደስተኛ ነኝ። ትላንት ስለ ሐዘንና ብቸኝነት ማስተማር ጀምሬ ነበር እና ከማስተማር በላይ ሰዎችን ማበረታታት ፈልጌ ነበር። አሁን እንደዛ ለሚሰማቸው
ዛሬ በእነዚያ ጉዳዮች ላይ ተጨማሪ ሀሳቦች ላካፍላችሁ እፈልጋለሁ እና በአሁኑ ጊዜ በዚህ ሁኔታ ላይ ብትሆኑም ባትሆኑም በሕይወታችሁ የሆነ ጊዜ ግን ሊያጋጥማችሁ ይችላል። ወይም ምናልባት አንድ ሰው ታውቁ ይሆናል። ይህ ለሁሉም ሰው ጠቃሚ ይሆናል ብዬ አስባለሁ። በአሁኑ ጊዜ በሕይወታችሁ ባጣችሁት ነገር ላይ ያዘናችሁ ከሆነ ወይም ብቸኝነትና ማንም እንደማይረዳችሁ ሆኖ ከተሰማችሁ ወይም ብቸኛ ወላጅ ከሆናችሁ ወይም አዛውንት ከሆናችሁ ወይም የምትወዱትን ሰው ካጣችሁ በእምነት ዓይን ማየት አለባችሁ። ምክንያቱም በአሁኑ ጊዜ የሚያስደስታችሁ ነገር እያያችሁ ላይሆን ይችላል። ጳውሎስ እንዲህ ብሏል፣ የምናየው የሚታየውን ብቻ እንዳይሆን ነገር ግን የማይታየውንም መሆን አለበት። እና ዛሬ ጠዋት እያሰብኩ ነበርና ይህንን ትናንት የጠቀስኩት ይመስለኛል። በሕይወታችን ስላሉን ትንሽ እቅዶች ሁሉ አሰብኩ። እነዛን እግዚአብሔር ለእናንተ ካለው እቅድ ጋር አወዳድሩ። እንዲህ ብሏል፣ በኤርምያስ 15 ላይ ተጽፏል። በቁጥር 5 እንዲህ አለ፣ በማኅፀን ሳልሰራህ አወቅኩህ፣ ከመወለድ በፊት ለየሁህ፣ ለሕዝቦችም ነቢይ እንድትሆን ሾምኩህ። ስለዚህ ስለዛ አስቡ። በእናታችሁ ማኅፀን ውስጥ ከመፈጠራችሁ በፊት እግዚአብሔር ያውቃችኋል። አጋጣሚ አይደላችሁም። እግዚአብሔር ያቀዳችሁ በዓላማ ነው እና ወደዚህ ፕላኔት ከመምጣታችሁ በፊት ለእናንተ እቅድ ነበረው እና በሕይወታችሁ ውስጥ ምንም ተፈጥሮ ቢሆን ምንም ጎርቷችሁ ወይም ምን ያህል ጎርቷችሁ ቢሆንም ጌታ አሁንም ለእናንተ በጣም ጥሩ እቅድ አለው እና አሁን ላይመስል ይችላል፣ ግን ከግል ልምዴ ልነግራችሁ እችላለሁ። የምታልፉትን ነገር ሁሉ ሌላ የተጎዳን ሰው ለመርዳት ልምድ እንዲኖራችሁ እግዚአብሔር ይጠቀምባችኋል። እናንተ ከፈቀዳችሁለት። እግዚአብሔር አጽናኝ ነው። መጽሐፍ ቅዱስም እርሱ ብቻ ሊሰጠን በሚችለው ማጽናኛ ሊያጽናና እንደሚፈልግ ይናገራል። ይህም እግዚአብሔር እኛን ያጽናናበትን መንገድ ወስደን መጽናናትን የሚሹ ሌሎች ሰዎችን እንድናጽናናበት እንድንጠቀመው ነው። በዚህ ዓለም ውስጥ ምን ያህል ሰዎች እየተጎዱ እንደሆኑ ታውቃላችሁ? ምንም የማደርገው ነገር የለም አትበሉ። ምክንያቱም ሁልጊዜ በሆነ መንገድ መርዳት የምትችሉትን ሰው አለ። በካርድ ስልክ በመደወል በጸሎት ወይም ደግሞ በግብዣ ሁሌም ሰው እንዲጋብዘን የምንጠብቅ ይመስላል። እንግዲህ ግብዣውን የሚያደርገው ሰው መሆን ብትችሉስ? አንድ ሰው ምሳ እንድትሄዱ እንዲጠይቃችሁ አትጠብቁ። የሆነ ሰውን ምሳ ጋብዙ። ለረጅም ጊዜ ብቸኝነት ከተሰማችሁ የበለጠ ቁርጠኛ በመሆን በሕይወታችሁ የሆነ ነገር ማድረግ ያስፈልጋችሁ ይሆናል። ሌሎች ሰዎችን ማጽናናት ትችላላችሁ። በተራራው ስብከት ጌታ ኢየሱስ ሲያስተምር እንዲህ ብሏል፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። በእርግጥ ስታስቡት ያ በእውነት ልዩ የሆነ ጥቅስ ነው። የእግዚአብሔር ማጽናኛ ከመጠን በላይ አስደሳች መሆን አለበት። በሕይወታችሁ ሐዘን ቢያጋጥማችሁ እንኳን የእግዚአብሔርን መጽናናት ስታገኙ የዛ ደስታ ከምታገኙበት ሐዘን ይበልጣል። እግዚአብሔር ማንም ሰው ሊሰጣችሁ የማይችለውን መጽናኛ ይሰጣቸዋል። ላበረታታችሁ እፈልጋለሁ። አሁን ምንም አይነት ስሜት ቢሰማችሁ ወደፊታችሁ መልካም እንደሆነና ጥሩ ነገሮች ወደ እናንተ እንደሚመጡ በማመን አንድ ነገር ልነግራችሁ እፈልጋለሁ እና ቀላል ሊመስል ይችላል፣ ግን በእውነቱ አይደለም። አዎንታዊ አመለካከት ይኑራችሁ። በጣም ለረጅም ጊዜ ለራሳችሁ የምታዝኑ ከሆነ በእርግጥ በሕይወታችሁ ትልቅ ችግር ሊሆን ይችላል እና ለራሳችሁ የምታዝኑበት ምክንያት ሊኖራችሁ ይችላል። ግን በእንደዚ አይነት ስሜት ለረጅም ጊዜ መቀጠል መብት የላችሁም። እግዚአብሔር መልካም ነውና ዲያብሎስ ለጉዳት ያሰበውን ሁሉ ይጠቀምበታል፣ ለበጎም ያደርገዋል። ዘፍጥረት 50 እንደዛ ይላል እና በሮሜ 8:28 ላይ እግዚአብሔር ለሚወዱትና እንደ ሐሳብ ለተጠሩ ነገሩ ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። አሁን ሮሜ 4 ከ18 እስከ 21 እናያለን። ይህንን ምናልባት ታውቁት ይሆናል። ካልሆነ ግን አብርሃም ከአባቱ ቤት ትቶ እንዲወጣ የተጠየቀ ሰው ነበር እና የሚያውቀውን ሁሉ
ሁሉንም ጓደኞቹን የለመደውን ነገር ሁሉ። ታዲያ እግዚአብሔር ተነስተህ ወደማሳይህ ስፍራ ሂድ አለው። አምላክ ለምን እንዲህ ያደርጋል? እቅድ ነበረው። እግዚአብሔር ቃል ኪዳን የሚገባለት ሰው እየፈለገ ነበር። እምነት ያለው የሆነ ሰው፣ እሱን የሚያምን የሆነ ሰው፣ ቃል ኪዳን መግባት የሚችልለት ሰው። እናም አብርሃምም በሚኖርበት ቦታ ላይ ይህ ሊሆን አይችልም ነበር፣ ምክንያቱም ጣዖትን በሚያመልኩ ሰዎች ተከቦ ነበር። ስለዚህ እግዚአብሔር ከዚህ መራቅ አለብህ አለው። አንዳንድ ጊዜ በሕይወታችን ጥሩ ለውጥ እንዲኖረን ከአንዳንድ ነገሮች መራቅ አለብን። ከዚያ መራቅ ነበረበት። እግዚአብሔርም ወደ ማሳይ ስፍራ ሄዳለሁ። ከዚያ በኋላ እግዚአብሔርም ልጅ እንደሚወልድ ቃል ገባለት። ነገር ግን ከዓመታት በኋላ አብርሃም 100 ነበር፣ ሳራ በ90ዎቹ ውስጥ ነበረች እና ልጅ መውለድ የሚችሉበት ዓመታት አልፈው ነበር። ነገር ግን እግዚአብሔር ከራስ ደም ልጅን እሰጥሃለሁ አለው። እናም እንዲህ ይላል፣ ምንም ተስፋ በሌለበት ወይም ምንም ተስፋ በሌለበት አብርሃም በተስፋ አምኖ ዛሬ እንዲህ ማድረግ ትችላላችሁ። በሕይወታችሁ ተስፋ ለማድረግ አንድ ምክንያት ከሌላችሁ የተስፋ እስረኛ መሆን እና በእምነት ተስፋ ማድረግ ትችላላችሁ። አሁን ምን ያህል እየተጎዳችሁ ቢሆንም በእምነት አይን ማየትና ማመን ትችላላችሁ። መልካም ነገር ወደ ሕይወቴ ይመጣል ብላችሁ ማመን ትችላላችሁ። እናንተ መልካም ስለሆናችሁ ሳይሆን እግዚአብሔር መልካም ስለሆነ። እንዲህ ይላል፣ እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማፀን ምውት እንደነበር እያወቀ በዛ ጊዜ 100 ዓመት ሞልቶት ነበር እንደነበር እያወቀ በእምነቱ አልደከመም። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ። ይህንን እወደዋለሁ። እንዲህ ይላል፣ የእግዚአብሔርን ተስፋ አልተጠራጠረም። እንዴት ደስ የሚል ቃል ነው! እግዚአብሔር ለሕይወታችሁ ያቀደውን ዲያብሎስ እንዲሰርቅ አትፍቀዱ። ምክንያቱም አሁን ለእናንተ እየሰራ እንደሆነ አይመስላችሁም። ከእግዚአብሔር ቃል የተገባልንን ሁላችንም ብንሆን ሁልጊዜም በመጀመሪያ ሊከሰት የሚችልበት ምንም መንገድ የሌለ በሚመስለን ጊዜ እናልፋለን። በዚህ ሳምንት አንድ ነገር አጋጥሞኝ ነበር። ማለቴ እግዚአብሔር በአንድ ሁኔታ ውስጥ ጣልቃ እንዲገባ ያስፈልገኝ ነበር እና አሁንም ጭንቅላቴን እየነቀነኩ እንዲህ እላለሁ፣ ጌታ አደረገልኝ። ማለቴ እሱ ጣልቃ ገብቶ ረዳኝ። ምንም እንኳን ሁኔታው ሙሉ በሙሉ ተስፋ የለሽ ቢመስልም እና ካለፈው ልምዴ ለማመን ምንም ምክንያት ባይኖረኝም እግዚአብሔር የምጠይቀውን ያደርጋል ብዬ ነገር ግን በእምነት ጠየቅኩት እና በእርግጠኝን እግዚአብሔር ለውጥን አመጣ። ብቸኝነት በተለያዩ መንገዶች ሊገለጽ ይችላል እና ሐዘን፣ ብቸኝነት እንደ ውስጣዊ ህመም ወይም ባዶነት በሕይወታችሁ ላይ ይታያል። አንዳንድ ጊዜ ብቸኝነት የሚሰማቸው ሰው በሕይወታቸው ውስጥ ጥልቅ ባዶነት ይሰማቸዋል። ፍቅርን ልትፈልጉ ትችላላችሁ። እዚህ ማስጠንቀቂያ ልሰጣችሁ እፈልጋለሁ። ታውቃላችሁ፣ ፍቅርን ስትፈልጉና ተስፋ አስቆራጭ ሁኔታ ውስጥ ከሆናችሁ በሁሉም የተሳሳቱ ቦታዎች የሚያስፈልጋችሁን መጽናኛ ለመፈለግ አትሂዱ። ተስፋ የቆረጡ ሰዎች ውሳኔያቸውን አይመዝኑ እና የ18 ዓመት ልጅ ሳለሁ ያገባሁት ለዓመታት የጾታ ጥቃት ሲፈጽምብኝ ከነበረው ከአባቴ ቤት ለመውጣት ፈልጌ ስለነበር ነው እና ማንም መቼም እንደማይፈልገኝ አስቤ ነበር። ለእኔ ፍላጎት ያሳየኝን የመጀመሪያው ሰው ሳገኝ ያንን የማግባት እድል ተጠቀምኩበት እና ታውቃላችሁ፣ የ5 ዓመት ቅዠት ነበር። ያ ያደረገልኝ ነገር ከ18 ዓመታት ህመም ሌላ 5 ዓመታት ነበረ የጨመረልኝ። ተስፋ የቆረጡ ሰዎች ውሳኔያቸውን አይመዝኑም እና እኔ የምመክራችሁ መጽናኛ ከፈለጋችሁ፣ ብቸኛ ከሆናችሁ፣ ፍቅር ከፈለጋችሁ በተሳሳቱ ቦታዎች ሁሉ አትፈልጉ። እግዚአብሔርን ጠብቁ። ለሕይወታችሁ ጥሩ ዕቅድ አለው። ምንም ጥቅም እንደሌላችሁ ሊሰማችሁ ይችላል። ያ ከዲያብሎስ የመጣ ውሸት። እየተነፈሳችሁ ከሆናችሁ ጥቅም አላችሁ። እግዚአብሔር እዚህ ምድር ላይ ከተዋችሁ ለእናንተ ዓላማ አለው። በኤፌሶን 5:15 እንዲህ ይላል፣ እንዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ያው እግዚአብሔር ዓላማ እንዲሰጠ እየጠበቅኩ ነው። እንግዲህ እንደሰጣችሁ ካልተሰማችሁ ውጡና ፈልጉ። የተለያዩ ነገሮች ሞክሩና ተስማሚውን ምረጡ። ለምሳሌ አዲስ ልብስ ለመግዛት ስትሄዱ የሚስማማ ነገር እስክታገኙ ድረስ የተለያዩ ልብሶችን ትሞክራላችሁ። ያንን መንገድ ለራሳችሁም ለአገልግሎትን መጠቀም ትችላላችሁ። እኔ ሁል ጊዜ በሕፃናት ማቆያ ውስጥ ለመስራት ሞክሬያለሁ። የልጆች አገልግሎት ለመስራት ሞክሬያለሁ እና አልተሰማኝም። ለእኔና ለልጆቹ የተጠራሁት ለዛ እንዳልሆነ ለማወቅ ብዙ ጊዜ አልወሰደብንም።
የጎዳና ላይ ወንጌል ሞክሬ ነበር። ያም ለኔ አልተስማማም። በቃ ምንም አልወደድኩትም። ነገር ግን ማስተማር ስጀምር ያ ለእኔ ትክክል ነበር። አንዳንድ ጊዜ የሚስማማችሁ ለማወቅ የተወሰኑ ውድቀቶችን ለመቀበል ፈቃደኛ መሆን አለባችሁ። ስለዚህ ዓላማ ፈልጉ። የሆነ ነገር እስኪፈጠር በመጠባበቅ ላይ ብቻ አትቀመጡ። ድብርት፣ ብቸኝነት የሚያስከትለው አንዱ ችግር ነው እና ታውቃላችሁ፣ ሁላችንም አልፎ አልፎ ይደብረናል። ነገር ግን ድብርት ሲጀምራችሁ በጣም መጠንቀቅ አለባችሁ። ድብርቱ እየጨመረ ሄዶ የሆነ ጊዜ ላይ ራሳችሁን ከባድ ችግር ውስጥ ሆናችሁ እንዳታገኙ። ዳዊት በአንድ ጊዜ መንፈስ ጭንቀት ተሰማውና ከራሱ ጋር አወራ። ከአንድ ጊዜ በላይ እንደዛ ተሰምቶታል። ግን እንዲህ አለ፣ ነፍሴ ሆይ ለምን ትተክዣለሽ? ተስፋሽን በአምላክ ላይ አድርጊ። እግዚአብሔር በፊት ያደረገውን መልካም ነገርንም አሰበ። በአሁኑ ጊዜ በአስቸጋሪ ወይም ተስፋ አስቆራጭ ሁኔታ ውስጥ ከሆናችሁ፣ የምትወዱትን ሰው አታችሁ፣ ብቸኛ ከሆናችሁና መቀጠል እንደማትችሉ ከተሰማችሁ፣ በሕይወቴ ውስጥ በጣም የተጎዳውባቸው ጊዜያት ነበሩ። እናም በእውነቱ ማድረግ እንደምችል የሚሰማኝ ተነስቼ እግሬን አጣምሬ ተቀምጬ እግዚአብሔር መሄድ ወዳለብኝ ቦታ ይመራኛል ብዬ ተስፋ ማድረግ ነበር። ግን አሁን ምንም ያህል መጥፎ ቢመስልም መጨረሻው አይደለም። እንደውም ምናልባት ይህ አዲስ ጅምር ሊሆን ይችላል። እግዚአብሔርን አምናችሁ መልካም ነገር ወደ እናንተ እንደሚመጣ ማመን አለባችሁ። ነፍሴ ሆይ ለምን ትተክዣለሽ? ተስፋሽን በአምላክ ላይ አድርጊ። በመጽሐፍ ቅዱስ ውስጥ ብዙ አይነት ሰዎች ነበሩ እና እንደ ምሳሌ የምናነሳቸዋለን። ለምሳሌ ይህ መጽሐፍ በልዩ ልዩ አይነት ሰዎች ታሪክ የተሞላ አይደለም። በአፋቸው የወርቅ ማንኪያ ይዞ አልተወለዱም። በጭራሽ ችግር የማያውቃቸውም አይደሉም። እነዚህ በሕይወታቸው የተጎዱ ሰዎች አሉ። በደል የተፈጸመባቸው ጌታን አመኑ፣ የእሱን ቃል ኪዳን አመኑ፣ ተስፋም ለማድረግ ምክንያት ባጡ ጊዜ ተስፋ አደረጉ። እናም በእነሱ በኩል ታላቅ እና ኃያል ነገር ሲከሰት አዩ። ዳዊት ንጉሥ እንዲሆን ተቀባ። ነገር ግን ለዓመታት በዋሻ ውስጥ ከሳውል መደበቅ ነበረበት። ያው በጊዜው ንጉሥ የሚሆን አይመስልም ነበር፣ ግን በእርግጥ በጊዜው ንጉሥ ሆነ። እግዚአብሔር አብርሃምን ሁሉን ትተህ ሂድ ሲል ምን ያህል ብቸኝነት እንደሚሰማ አውርተናል። ትተህ ወደማሳይ ስፍራ ሂድ አለው። እግዚአብሔር ወዴት እንደሚሄድ እንኳን አልነገረውም፣ ብቻ መሄድ ነበረበት። ከቤተ ክርስቲያን እግዚአብሔር ሲጠራኝ አገልግሎትሽን ይዘሽ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ሂጂ አለኝ። ከዚያው ቤተ ክርስቲያን ሕንፃ የወጣሁበትን ቀን አስታውሳለሁ እና ከጠረጴዛዬ ውስጥ ካልኩሌተርና የተወሰነ ዕቃ ነበረኝ። በከፊል በጣም ተደስቻለሁ፣ በከፊል ግን ብቸኝነት ተሰምቶኝ ነበር። በምስራቅ፣ በምዕራብ፣ በደቡብ ወይም በሰሜን ማንም አያውቀኝም፣ ማንም ግድ አላለውም። ግን በፍርሃት እዛ ብቆይ እና እግዚአብሔር ለልቤ እየተናገረ የነበረውን ሳልከተል ብቀር ኖሮስ? እናም ከዚያ በኋላ በሕይወቴ እንደ በፊቱ በሰዎች የተሞላ ስላልነበረ በብቸኝነት ለብዙ ዓመታት አሳልፌያለሁ። እግዚአብሔር ወደ ከፍተኛ ዓላማ ከጠራችሁ ለተወሰነ ጊዜ ብቸኛ ልትሆኑ ትችላላችሁ። በሕይወቴ ያጋጠሙኝ ብዙ ነገሮች እንዲሆኑ የተፈቀዱት ብቸኛ ምክንያት ነው ብዬ የማምነው እግዚአብሔር የምሰብከው ቃል ገብቶኝ እንዳወራ ስለፈለገ ነው። ቃሉ ስለሚለው ነገር ሐሳብ እንዲተነተን ብቻ ሳይሆን ግን በሕይወቴ ሲሰራ እንዳየሁት እንድነግራችሁ ነው። የእግዚአብሔር ቃል ኪዳኖች ትክክለኛና እውነት ናቸው። እናም ለማንም ላመነ ሰው የሚሰሩ ናቸው። እግዚአብሔር አስበልጦ የሚወደው ሰው የለም። ሁሉም እኩል ነው። እግዚአብሔር እናንተን ይወዳችኋል፣ እኔንም ይወደኛል እና እሱ ለእናንተ ጥሩ ዕቅድ አለው። መጽሐፍ ቅዱስ በሰዎች የተሞላ ነው። የአስቴር ታሪክስ ሊያስገድላት የሚችል ነገር እንድታደርግ ነበር የተጠራችው። ወደ ንጉሡ ክፍል እንድትገባ ተጠየቀች። ለአንዲት አይሁዳዊ ወጣት ልጅ እጅግ ከባድ ነገር ነበር። ማለቴ ስለ ወሲባዊ ሁኔታዎች ጥብቅ መመሪያዎች ነበሯቸው። እናም እሷ ሕዝቧን የምታድንበት መንገድ ራሷ እንድታስቀምጥ ነበር የተጠየቀች። ነገር ግን በሕይወቷ የሚመጣውን ታምር ለማየት መሞከር ነበረባት። ያላትን መተው ነበረባት። በትክክል ምን እንደሚሆን እንኳን ወደማታውቀው ነገር መሄድ ነበረባት። ልጅ መውለድ ያልቻለችው ሐናስ መውለድ ያልቻሉና እጅግ በጣም ልጆች እንዲኖራቸው የሚፈልጉ ሰዎች ብዙ የጽንስ መጨናገፍ አጋጥሟቸዋል። ትናንሽ የሚሯሯጡ ሕፃናት ካሏቸው ከሰዎች ጋር ሲሆኑ ምን እንደሚሰማቸው አስቡ። ያው ሐና በዚያ ውስጥ ማለፍ ነበረባት። ግን እግዚአብሔር ልጅ ሰጣት እና ያንን
ልጅ ለጌታ እንድትሰጠው ጠየቃት። ከዚያም በኋላ ብዙ ልጆች ደጋግሞ ሰጣት። ሙሴ ብቸኝነት ተሰምቶት መሆን አለበት። በቤተ መንግስት ውስጥ ነው ያደገው እና የሚፈልገውን ሁሉ ነበረው። ግን እስራኤላዊ እንደሆነና እስራኤላውያንም በግብፅ ባርነት ተይዘው እንደነበር ያውቅ ነበር። እነሱን ለመርዳት ፍላጎት አደረበት። እግዚአብሔር ይታደጋቸው ዘንድ እንደጠራ ሆኖ ተሰማው። እናም እነርሱን ለመርዳት መሞከር ጀመረ። እነሱም ከመደሰት ይልቅ እሱን ተቃወሙት። ከዛም ለ40 ዓመታት በምድረ በዳ ላይ አሳለፈ። እግዚአብሔር ጠራው። እግዚአብሔር ሰዎችን ለመርዳት ህልሙን በልቡ አስቀመጠና ለ40 ዓመታት በምድረ በዳ አሳለፈ። ያ ሁሉ ስለምን ነበር? እግዚአብሔር እንዲሰራ ለጠራው ስልጠና ያገኘበት በዚያ ነበር። አያችሁ፣ አንዳንድ ጊዜ አንድ ነገር እንድናደርግ እግዚአብሔር ሲጠራን ወዲያውኑ ማድረግ እንዳለብን እናስባለን። አይ ልምድ ሊኖራችሁ ይገባል። እግዚአብሔር ልምድ ያላቸውን ሰዎች ይፈልጋል። አሁን እያሳለፋችሁት ያለው ነገር እንዲያሳዝናችሁና መጨረሻችሁ እንዲሆን መፍቀድ ትችላላችሁና ለራሳችሁ እያዘናችሁ ትልቅ ሸክም መሸከም፣ መራራ አመለካከት ይዛችሁ ለህይወታችሁ ሰዎችን መውቀስ ወይም እንዲህ መወሰን ትችላላችሁ። ይህ እንዲያሻሽለኝ ጠቀምበታለሁ። ጌታ ሆይ አሁን ያለብኝን ህመም ሁሉ ሰድልኝ፣ በህይወቴ ውስጥ ሌላ ሰው ለመርዳት ተጠቀምበት። እና ዮሴፍ፣ ያው ስለ ዮሴፍ ማውራት ከፈለግን ከተመደበልኝ ሰዓት የቀረኝን ጊዜ ሁሉ ይወስዳል። እዚህ ጋር ህልም አይቶ ህልሙ ምን ማለት እንደሆነ እንኳን የማያውቅ ወጣት አለ። ወንድሞቹ ይቀኑበት ነበር። ለባሪያ ነጋዴዎች ሸጡትና ለአባቱ እንስሳ እንደገደለው ነገሩት። በሄደበት ሁሉ ትክክለኛውን ነገር አድርጓል፣ ግን ጥሩ ውጤት አላገኝም። በሄደበት ሁሉ ትክክለኛውን ነገር አድርጓል፣ ግን ጥሩ ውጤት አላገኘም። ግን በመጨረሻ ዋው በሉ እንጂ በመጨረሻ የእግዚአብሔር ጊዜ መጣ። ስልጠናው አልቋል። አሁን የእድገት ጊዜ ነው እና ብዙዎቻችሁ እዚያ ደርሳቸዋል። ማቆምና መተው አትፈልጉም። በሕይወታችን ያለ ቀውስ ውሳኔ እንድንወስን ይጠይቀናል። ወደ ላይ ወደ ታች የምትሄዱበት ደረጃ ላይ ትደርሳላችሁ። ወደፊት የምትጓዙበት ወይም ወደ ኋላ የምትሄዱበት፣ የተሻለ እንዲያደርጋችሁ መፍቀድ ወይም መራራ እንዲያደርጋችሁ መፍቀድ እና ጌታ ዛሬ ይህንን በልቤ ያስቀመጠበት አንዱን ምክንያት ቁጥር 1 በሕይወታቸው ውስጥ ትልቅ ኪሳራ ላጋጠማቸው ሰዎች መጽናናትንና ተስፋ እንዲሆን ከባድ በሆነ ጊዜ ውስጥ እያለፋችሁ ነው። ግን ሌላ ምክንያት የሚመስለኝ አሁን ትክክለኛ ውሳኔ እንድትወስኑ ለማሳሰብ። ብዙዎቻችሁ ውሳኔ በምትወስኑበት ጊዜ ላይ ናችሁ። አንድን ሰው መጥላት ለመቀጠል ወይም ይቅር ለማለት መወሰን አለባችሁ። ሕይወት ባሰባችሁት መንገድ ስላልሄደ በእግዚአብሔር ፊት መራራ ለመሆን መወሰን ወይም ደግሞ በእምነት መቀጠል። እግዚአብሔር መልካም አምላክ እንደሆነ ማመን። ለምን አንዳንድ ነገሮች እንደሚሆኑ ምንም ባይገባችሁም እንኳን እግዚአብሔር ሕመማችሁን ይወስድና ከእርሱ ጥሩ ነገር እንደሚሰራ ታምናላችሁ። ብዙዎቻችሁ አሁን ውሳኔ የምትወስኑበት ጊዜ ላይ እንደሆናችሁ አውቃለሁ። በሕይወታችሁ የሆነ ቀውስ አለ፣ ግን የምትወስኑበት ጊዜ ላይ ናችሁ። ትክክለኛውን ውሳኔ ከወሰናችሁና ለእግዚአብሔርና በእግዚአብሔር መንገድ ከወሰናችሁ እጅግ በጣም በመገረም እስክትደነቁ ድረስ በሕይወታችሁ የሚገርም ድንቅ ነገር ያደርጋል። ዛሬ ጠዋት ከባለቤቴ ጋር እያወራሁ ነበር እና ከ45 ዓመታት በፊት ስለነበርንበት ሁኔታ ትንሽ እናወራ ነበር። ማለቴ ኦ ጌታዬ፣ በሕይወታችን ውስጥ ብዙ ትልቅ ችግሮች ነበሩብን እና አሁን ያለንበትን ሳይ እግዚአብሔር እንዲህ ሲለኝ አስታውሳለሁ። እኔን ካመንሽኝ አንድ ቀን ማመን የምትቀጥይ ከሆነ አንድ ቀን እንግዲህ የእኔ አንድ ቀን ደረሰ፣ የእናንተም ይደርሳል። በእግዚአብሔር ተስፋ የማትቆርጡ ከሆነ ዛሬ አንድ ሰው እንዲበረታታ እፈልጋለሁ። እንደውም ይህ ፕሮግራም ሲያልቅ እንዲህ ብታደርጉ ደስ ይለኛል። ወደ ቢሮ ደውላችሁ ፕሮግራሙ ዛሬ በጣም አበረታቶኛል ብትሉ፣ በሐዘንና በብቸኝነት እንዳትዋጡ የሚረዳችሁን የተወሰኑ ነገሮች እንድልክላችሁ ብትጠይቁ ደስ ይለኛል። ድል እንድታደርጉ እንድንረዳችሁ ጠይቁን። ኤርምያስ 29:11 ድንቅ ቃል ነው። ለእናንተ ያለኝን ዕቅድ እኔ ያውቃለሁ ይላል እግዚአብሔር። ይህ ቃል ለእናንተ ነው። ለእናንተ ያለኝን ዕቅድ እኔ ያውቃለሁ። ዕቅዱም ፍጻሜውም ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም።
መዝሙር 27 ቁጥር 14 ዳዊት እንደዚህ ነበር ያለው፣ እግዚአብሔርን ተስፋ አድርግ፣ አይዞህ፣ በርታ፣ እግዚአብሔርን ተስፋ አድርግ። እና ታውቃላችሁ አሁን በሆነ ነገር ውስጥ እያለፋችሁ ከሆነና ሐዘን ላይ ከሆናችሁ ያ ተፈጥሯዊ ነው። ልታደርጉት የሚገባ የሐዘን ሂደት አለ። ያንን ካላደረጋችሁ በጣም መጥፎና ለእናንተ ጤናማ ያልሆነ ሊሆን ይችላል። ግን በማዘንና የሐዘን መንፈስ ሕይወታችሁን እንዲቆጣጠረው ማድረግ የተለያዩ ነገሮች ናቸው። ሐዘን ማለት በማጣት ወይም በጥልቅ ሐዘን ምክንያት የሚመጣ የአእምሮ ጭንቀት ማለት ነው። ግን ቀደም ብዬ እንዳልኩት ማጣት የመጀመሪያ ቦታ ሊሆን ይችላል፣ መጨረሻው መሆን የለበትም። አንድ ነገር ያበቃል፣ ግን ሌላ አዲስ ነገር እንዲጀምር ነው። ማዘን አንዱ የህይወት ሂደት ነው እና በዛ ሂደት ማለፍ አለብን። ነገር ግን እግዚአብሔር ለህይወታችን ባለው መልካም ነገር እንቀጥል። እግዚአብሔር ወደ ህይወታችሁ መልካም ነገር ያመጣል። በእርግጥ የሐዘን ደረጃዎች አሉ እና ማወቅ ጥሩ ነው። በመጀመሪያ ድንጋጤ። ትላንት አንድ እጅግ አሳዛኝ ነገር በህይወታችሁ ሲያጋጥማችሁ ዛሬ ልትደነግጡ ትችላላችሁ። ያ ጥሩ ነገር ነው፣ ምክንያቱም ይህ ልክ እየነዳችሁ ጉድጓድ ቦታ ስትመቱ መኪናችሁ እንደሚከላከለው ነው። ስትደነግጡ የሚከላከሉ ስላሏችሁ ጉዳት አይደርስባችሁ። ወይም ዛሬ ጠዋት ጥይት መከላከያ ልብስ ስለለበሱ ፖሊሶች እያሰብኩ ነበር። እንደምታውቁት የጥይቱ ህመም ይሰማቸዋል፣ ሊቆስሉ ይችላል፣ አጥንታቸው ሊሰበር እንኳን ይችላል፣ ግን አይገድላቸውም። በመከላከያቸው ያመልጣል። እና በህይወታችን እንደዛ አይነት ነገሮች አሉን። በሆነ ጊዜ ላይ ማዘን ይኖራል። የተፈጥሮ ጤናማ የሐዘን ጊዜ ይኖራል። አለመቀበል ደረጃ አለ። ፊት ለፊት መጋፈጥ ወይም መቋቋም አንፈልግም። ከችግሮቻችሁ መሸሽ ጥሩ አይደለም። የምትሸሹት ማንኛውም ነገር ሁሉ የሚያሳድዳቸዋል። ነገሮችን መጋፈጥ ያለባችሁ ጊዜ ይመጣል። ያ ጊዜ ለእኔ መጥቶ ነበር። እንዲህ ማለት ነበረብኝ፣ ጆይስ፣ ወላጆችሽ አልወደዱሽም። እንዴት መውደድ እንዳለባቸው አላወቁም ነበር። ያደጉት በትክክል እንዴት እንደሆነ በማያውቁበት መንገድ ነው። ወላጆች መሆን የሌለባቸው ሰዎች ነበሩ። በልጅነትሽ ተበድለሻል። ልጅነትሽን ተነጥቀሻል። ተመልሰሽ ማግኘት አትችም። በአንቺ ላይ የደረሰውን ነገር እንዳይደርስ ማድረግ አትችም ነበር። አሁን ምርጫ አለሽ። ይህን ወስጄ ለጥሩ ነገር እንድጠቀምበት መፍቀድ ትችያለሽ፣ ወይም በምሬትና በጥላቻ መሞላትሽን መቀጠል ትችያለሽ። ቀደም ብዬ እንዳልኩት አንዳንዶቻችሁ ዛሬ መወሰን አለባችሁ። አውቃለሁ በትንቢት እንደምናገር ይሰማኛል። ዛሬ ከእግዚአብሔር ጋር ለመቀጠል የምትወስኑበት ቀን ነው። ነገሮችን በእርሱ መንገድ ለማድረግ ዛሬ ይቅር ለማለት የምትወስኑበት ቀን ነው። ዛሬ በተስፋ የምትሞሉበትና ጥሩ ነገር ወደ እናንተ እንደሚመጣ የምታምኑበት ቀን ነው። ህመማችሁን አታዳፍኑ፣ ይሰማችሁ እና በሂደቱ ለፉ። ቁጣ ሌላው በሐዘን ምክንያት ሊመጣ የሚችል ምልክት ነው። በእግዚአብሔር ላይ ቁጣ። እግዚአብሔር ለምን አልገባኝም፣ በትክክል ሰርቻለሁና አሁን በእኔ ላይ የሆነውን ተመልከት። በዲያብሎስ ላይ ቁጣ። ለምንድን ነው? እያጠቃችሁ ስለሆነ በእሱ ላይ ቁጣና እሱ ያሸነፈ ይመስላል። ሮሜ 12:21 እንዲህ ይላል፣ ክፉን ነገር በመልካም ነገር አሸንፍ። በዚህ መልእክት በሌሎች ክፍሎች እንደገለጽኩላችሁ የምትችሉትን ያህል መልካም ነገር ለሁሉም አድርጉ እስከቻላችሁት ጊዜ እና እሱ ከፍተኛው የመንፈሳዊ ጦርነት አይነት ነው። የመንፈስ ጭንቀት በሕይወታችሁ እያለፋችሁባቸው ባሉ ነገሮች ምክንያት ሊከሰት የሚችል ነገር ነው። በተወሰነ መጠን መኖሩ ችግር የለውም፣ ነገር ግን እንዲያሸንፋችሁ አትፍቀዱለት። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።